ሰላም ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን በአዲስ ኮርስ ተመልሰን መጥተናል። ሞራል ኤንድ ሲቲዝንሺፕ ኤዱኬሽን ወይም ደግሞ ሲቪክስ። ይህ ኮርስ እንግዲህ ለሁሉም ፍሬሽማን ተማሪዎች ወይ ፈርስት ሴሚስተር ወይም ሰከንድ ሴሚስተር፣ በአብዛኛው ሰከንድ ሴሚስተር የሚሰጥ ትንሽ ያዝ የሚያደርግ ኮርስ ነው። እንግዲህ ሃይስኩል ላይ እንደምታውቁት አይነት ሲቪክስ አይደለም፣ ትንሽ የሚለይ ነገር አለው። እዛ ያለው ሲቪክስ እና እዚህኛው ያለው ሲቪክስ ትንሽ ይሄኛው ጠጣር ይላል። ሆኖም ግን በዚህ ቻናል ላይ ሁሉንም ትምህርቶች ቀላል በሆነ መንገድ ነው የምንሰራላችሁ። እንደተለመደው ይህንንም ኮርስ እንደ ሌሎች ኮርሶች በተወሰኑ ቪዲዮዎች ጨርሰን ከዛ በደንብ ጥያቄዎችንም ለሚድና ለፋይናል ኤግዛም የሚያዘጋጁ ጥያቄዎችንም የምንሰራላችሁ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ዛሬ ቻፕተር 1ን እንጀምራለን። ቻፕተር 1 አንደርስታንዲንግ ሲቪክስ ኤንድ ኢቲክስ ይላል። ሲቪክስ እና ኢቲክስን ሁለቱም ተርሞች አንደርስታንድ ስለማድረግ ነው የሚያወራው። ኤሲድ ዊል ኦንሊ ቢካም ኤ ፍላወር ኢፍ ኢትስ ጌትስ ሰን ኤንድ ዋተር። እንግዲህ እንደምታውቁት አንድ ዘር አበባ ሊያወጣ የሚችለው ወይም ደግሞ ፍሬ ሊሰጥ የሚችለው ምን ካገኘ ነው? ውሃና የፀሐይ ብርሃንን ካገኘ ብቻ ነው። ወይም ደግሞ ፎቶሲንቴሲስ የሚባለውን ፕሮሰስ ለማድረግ ምን ያስፈልጋል ማለት ነው? ፀሐይና ውሃ ግድ ነው ማለት ነው። Since human being is a social animal and could not live alone, he or she has to respect certain fundamental principles and value to live together with his or her fellow beings and consequently build a peaceful society and lead prosperous life. እንግዲህ የሰው ልጅ እንደሚታወቀው አኒማል ነው። ነገር ግን ከአኒማል የሚለየው ሶሻል ሙሉ ነው። ሶሻል አኒማል ነው ማለት ነው። የሰው ልጅ ብቻውን መኖር አይችልም። ከሰዎች ጋር ተጋግዞ ነው የሚኖረው። አንዱ ጋር ያለ ነገር ሌላው ጋር አይኖርም። ሌላው ጋር ያለ ነገር ደግሞ አንደኛው ጋር ላይኖር ስለሚችል ሰው በተፈጥሮ ሙሉ አይደለም። ግልጽ ነው። በተፈጥሮ ሙሉ አይደለም እና ከሰው የሚፈልገው የሆነ ነገር አለው ማለት ነው። ስለዚህ ሰው ለብቻው መኖር አይችልም። ከሰዎች ጋር ነው መኖር የሚችለው ማለት ነው። ከሰዎች ጋር በሚኖርበት ጊዜ ደግሞ አንድ ላይ ተግባብቶ ሰላማዊ የሆነ ህይወትን ለመኖር መከተል የሚገባው የተወሰኑ መርሆችና የተወሰኑ ቫልዩዎች አሉ ማለት ነው። እነዛን ቫልዩዎች የግዴታ ምን ማድረግ አለበት? ሪስፔክት ማድረግ መቻል አለበት ማለት ነው። ለምንድነው እነዛን ቫልዩዎችና ፕሪንሲፕሎችን ሪስፔክት ማድረግ ያለበት? ፒስፉል የሆነ ሶሳይቲን ቢልድ ነው ማድረግ ማለት ነው። እንዲሁም ደግሞ ፕሮስፐረስ የሆነ ላይፍ የበለጸገ የሆነ ህይወትን ሊድ ለማድረግ ለመምራት እነዚህን ፕሪንሲፕሎችና ቫልዩዎችን ምን ማድረግ አለበት? ሪስፔክት ማድረግ መቻል አለበት ማለት ነው። As John Stuart Mill described it, progressive and peaceful setting subsists in a given society as far as the society that society develop the qualities of its member and generate good citizens. እንግዲህ ሲቪክስ ወይም ኢቲክስ የሚለው ነገር በጆን ስታርት ሚል ዲስክራይብ ሲደረግ ኢትስ ፕሮግሬሲቭ ነው። ፕሮግሬሲቭ ነው ማለት እየተሻሻለ የሚሄድ ነገር ነው። በአንድ ጊዜ ቢልድ የሚደረግ ነገር አይደለም። ኤንድ ፒስፉል ሴቲንግ እና ሰላማዊ የሆነ ሴቲንግን መፍጠር ነው። ሰብስስ ኢን ጊቨን ሶሳይቲ በአንድ ሶሳይቲ ውስጥ ማለት ነው። አስፋራ ዛ ሶሳይቲ ዲቨሎፕ ዘ ኳሊቲ ኦፍ ኢትስ ሜምበር ኤንድ ጀነሬት ጉድ ሲቲዝንስ። እነዚህ ነገሮች የሚኖሩበት ጊዜ ሲቪክስ ወይም ኢቲክስ የሚባለው ነገር ፕሮግሬሲቭ በሆነ ዌይ እያደገ የሚሄድ ከሆነ ፒስፉል የሚኖር ከሆነ በዛ ሶሳይቲ ውስጥ የሜምበሩን የሶሳይቲውን ሜምበር ኳሊቲን መጨመር ዲቨሎፕ ማድረግ ይቻላል። እንዲሁም ደግሞ ጉድ ሲቲዝንስ ወይም ደግሞ መልካም ዜጋን ማፍራት ይቻላል ማለት ነው። አርስቶትል also added that citizens of a state should always be educated። አርስቶትል ደግሞ ዲፋይን እንደሚያደርገው የአንድ ስቴት ዜጎች የግዴታ ምን መሆን አለባቸው? የተማሩ መሆን አለባቸው። ሁል ጊዜ የተማሩ መሆን አለባቸው። ለምን? to suit the constitution of the state። ምክንያቱም የተማረ ዜጋ ማለት የአንድ ሀገር ምሰሶ ስለሆነ፣ ስለዚህ ሁሉም ዜጋ ግዴታ መማር መቻል አለበት ብሎ ያስቀምጣል። accordingly creating a good citizens has been the prior concern of many states። ስለዚህ በዚህ ምክንያት የተማረ ዜጋ ወይም ደግሞ መልካም የሚባል ዜጋን ክሬት ማድረግ የአብዛኞቹ ስቴት ወይም ሀገሮች ሀገረ መንግስቶች ምንድነው ፕራዮሪቲ ቅድሚያ የሚሰጡት ጉዳይ ነው ማለት ነው። ኢንክሉዲንግ ኢትዮጵያን ጨምሮ ማለት ነው። this is because good citizens are made not born። ምክንያቱም መልካም ዜጋ የሚባለው ነገር በማስተማር ክሬት የምታደርጉት ነገር ነው እንጂ በተፈጥሮ መልካም ዜጋ ቦርን አይደረግም ማለት ነው። ደግሞ ተፈጥሮ መልካም ዜጋ ተብሎ የሚወለድ የለም። ሁሉም ከተወለደ በኋላ ከሚማረው ትምህርት አኳያ ወይ መልካም ዜጋ ይሆናል ወይ ደግሞ መጥፎ ዜጋ ይሆናል ማለት ነው። ስለዚህ ያንን ዜጋ መልካም ነገር ማስተማርና
ጉድ ሲቲዝን ክሬት ማድረግ የአብዛኛው ስቴት ፕራይሜሪ ኮንሰርን ነው ወይም ደግሞ ፕራዮሪቲ የሚሰጠው ጉዳይ ነው ብሎ ነው የሚያስቀምጠው አርስቶትል ማለት ነው። though the most cited definition of civic education is an education that studies about the right and responsibility of citizens። እንግዲህ ከላይ ያየናቸው ሁለት የጆን ስታርት ሚል ዲፊኒሽን የአርስቶትል ዲፊኒሽን ለሲቪክስ ኤንድ ኤዱኬሽን የተሰጡ ዲፊኒሽኖች ናቸው። ነገር ግን አብዛኛው እና ደግሞ ሞር ተስማሚ የሚባለው ሲቪክ ኤዱኬሽን ይገልጻል የሚባለው ዲፊኒሽን ይሄኛው ዲፊኒሽን ነው። studies about the right and the responsibility of citizens በቃ ይሄ ነው ሞር ሲትድ የሚባለው ዲፊኒሽን ማለት ነው። ሲቪክ ኤዱኬሽን የሚያጠናው በዋነኝነት የዜጎችን ግዴታ ምንድን ነው፣ የዜጎች መብት ምንድን ነው በዋነኝነት የሚያጠናው ስለዚህ ነው ማለት ነው። for instance Patrick definition civic education as the knowledge of the constitutions, the principle, values, histories and application of contemporary life። ለምሳሌ እንደ ፓትሪክ አገላለጽ ከሆነ civic education as a knowledge of constitutions ስለ ኮንስቲቱሽን ያለ ኖሌጅ፣ ስለ ፕሪንሲፕሎች፣ ስለ መርሆች፣ ስለ ቫሊዎች፣ ስለ ሂስትሪ አፕሊኬሽን ኦፍ ኮንቴምፖራሪ ላይፍ ስለነዚህ ያለ ኖሌጅ የሲቪክ ኤዱኬሽን ኖሮ ዲፋይን ያደርጋል ማለት ነው። Citizenship education can be understand and the knowledge, means and activity designed to encourage students to participate actively in a democratic life። እንግዲህ citizenship education ማለት understand as knowledge እንደ knowledge understand ስናደርገው means and activity designed to encourage students to participate actively in a democratic life። ተማሪዎች ሲቪክ ኤዱኬሽን በመማራቸው የሚያገኙት ኖሌጅ ምንድነው ከተባለ በዲሞክራቲክ ላይፍ ውስጥ አክቲቭሊ ፓርቲሲፔት እንዲያረጉ ኢንከሬጅ ሊያደርግ ታስቦ ዲዛይን የተደረገ ኮርስ ነው፣ አክቲቪቲ ነው ማለት ነው። United Nations Development Program or UNDP defines civic education as a way of learning for effective participation in democratic and development process። በዲሞክራቲክ እና በዲቨሎፕመንት ፕሮሰስ ውስጥ እንዴት ነው ኢፌክቲቭ በሆነ ወይ ፓርቲሲፔት ማድረግ የምንችለው የሚለውን ነገር የምንማርበት ወይ ሲቪክ ኤዱኬሽን ነው ብሎ ዲፋይን ያደርገዋል ዩኤንዲፒ ወይም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም። Still, the subject matter can be also defined as the process of helping young people acquire and learn to use the skills, knowledge, and attitudes that will prepare them to be competent and responsible citizens throughout their lives። እንግዲህ እንደ አሁንም እንደ subject of matter ዲፋይን ስናደርገው ፕሮሰስ ነው። ያንግ ፒፕሎችን የተለያዩ እውቀቶች እንዲያገኙ፣ ስኪሎች እንዲያዳብሩ፣ እውቀት እንዲያገኙ፣ አቲቲዩድ አሳሰባቸውን እንዲያገኙ፣ ኮምፒቴት እንዲሆኑ የሚያግዛቸው ደግሞ የሚያዘጋጃቸው፣ እንዲሁም ደግሞ ሪስፖንሲብል የሆነ ዜጋን ክሬት ለማድረግ በህይወቱ ሪስፖንሲብል የሆነ ዜጋን ክሬት ለማድረግ የሚረዳ ፕሮሰስ ነው ማለት ነው። The definition and nature of ethics and morality. What is ethics? የኢቲክስ ኔቸር እንዲሁም የሞራሊቲ የኔቸር እና ዲፊኒሽናቸውን ደግሞ ስናይ የመጀመሪያው ኤቲክስ ነው። what ethics is? ኤቲክስ ምንድን ነው? is a branch of philosophy that attempts to understand people's moral beliefs and actions። እንግዲህ ኤቲክስ ማለት የፊሎሶፊ አንዱ ብራንች ሆኖ የሰዎችን ሞራል ቢሊፍ እና አክሽንን አንደርስታንድ ለማድረግ የሚሞክር ነው ማለት ነው። ኤቲክስ ዲስክራይብስ ዘ ፕሮሰስ ኦፍ ቲንኪንግ አባውት ፒፕልስ ሞራሊቲ። ኤቲክስ ማለት ዲስክራይብ ስናደርገው ኢትስ ፕሮሰስ ሂደት ነው። ምን አይነት ሂደት ነው? የሰዎችን ሞራሊቲ የሰዎችን ቲንኪንግ ፕሮሰስ ኦፍ ቲንኪንግ አባውት ፒፕልስ ሞራሊቲ የሰዎችን ሞራሊቲ ስለሱ የሚያስብ ፕሮሰስ ነው ማለት ነው። Ethics or moral philosophy considers theories about when human beings are capable of doing alongside accounts of what they ought to do if they are to live an ethically good life። እንግዲህ ኢቲክስ ወይም ደግሞ ሞራል ፊሎሶፊ እንደ ቲዮሪ ስናየው ሰዎች ለሚያደርጉት ነገር የሆነ ነገር ያደርጋሉ፣ እዛ ነገር ተጠያቂነታቸውስ ምን ያክል ነው ከሚለው ጋር የተያያዘ ነው ማለት ነው። ኢቲክስ ኦልሶ ኤክስፕሎር ዘ ሚኒንግ ኤንድ ዘ ራንኪንግ ኦፍ ዲፍረንት ኢቲካል ቫሉ። የተለያዩ ኢቲካል ቫሉዎች ይኖራሉ። እነሱን ራንክ ማድረግ፣ ደረጃ መስጠት፣ ሚኒንግ መስጠት፣ እነዚህ ነገሮችንም ሁሉ ኤክስፕሎር ያደርጋል። ለምሳሌ ሆነስቲ፣ አውቶኖሚ፣ ኢኳሊቲ፣ ጀስቲስ ኤንድ ኮንሰርስ ኢቲካል ኳንደሪስ እነዚህ ነገሮችን ራንክ ማድረግ፣ እነዚህ ሚኒንግ መስጠት፣ እነዚህ ነገሮችን በአጠቃላይ ኤክስፕሎር ያደርጋል ማለት ነው።
Ethics may share common ground with the law, religious belief, popular opinion, professional codes, and the dictates of authority figures እነዚህ ጋር ደግሞ ኮመን የሆነ ግራውንድ ነገር አለው የሚያመሳስለው ነገር አለ ማለት ነው። Invariably, all ethical questions involves a decision about what one should do in a specific instance. እንግዲህ ሁሉም ኢቲካል ኩዌሽኖች የሚያመሳስላቸው ነገር ምንድን ነው? አንድ ሰው ምን ማድረግ አለበት በሆነ ስፔሲፊክ የሆነ ኢንስታንስ ወይም ደግሞ ስፔሲፊክ የሆነ ኬዝ ይኖራል። በዛ ጉዳይ ላይ ምን ማድረግ አለበት፣ ይሄ ማድረግ አለበት፣ ይሄ ማድረግ የለበትም የሚለው ነገር ኢንቫሪያብሊ ሁሉም ኢቲካል ኩዌሽኖች ኢንቮልቭ ያደርጋል ማለት ነው። ኢቲካል ኩዌሽንስ አር ኖት ኮንሰርንድ ዊዝ ዋት ዋን ውድ ዱ። እንግዲህ ኢቲካል ኩዌሽኖች አንድ ሰው ምን ያደርጋል ወይም ደግሞ ምን ያደርጋል የሚለው ሳይሆን አን ኢሴንሻሊ ሳይኮሎጂካል ኮንሰርን ነው የኛው በት ዋት ዋን ኦት ቱ ዱ። ነገር ግን የኢቲካል ኩዌሽኖች ማለት አንድ ሰው ምን ማድረግ አለበት። ጀጅመንት አባውት ሰልፍ ዲሲዥን አር ጀነራሊ ኤክስፕረስድ ዊዝ ወርድስ ላይክ ራይትስ፣ ሮንግ፣ ሹድ ኤንድ ኦት ኦር ኦብሊጌሽን ኤንድ ዱቲ። እና በኢቲካል ኩዌሽኖች አንድ ሰው ምን ማድረግ አለበት የሚለው ላይ የሚነሱ ኩዌስችኖች ናቸው። እና እነዚህ አይነት ኩዌስችኖችን ራይት ሮንግ ብለን ልንከፍላቸው እንችላለን። ለምሳሌ የሆነ ሰው ይሄን ማድረግ አለበት ካለን ካደረገ ኢትስ ራይት፣ ካላደረገ ደግሞ ሮንግ ልንል እንችላለን። ወይም ደግሞ ማድረግ አለበትና የለበትም ሲሆን ሞራል እንትናልን ሞራል ሪስፖንሲቢሊቲ ያለን ሹድ እና ኦት እንጠቀማለን ማለት ነው። ወይም ደግሞ ኦብሊጌሽን ዲቲም እነዚህ እንጠቀም እንችላለን። እነዚህ ወርዶች እንግዲህ ኢቲካል ኩዌሽኖች ጋር የሚያያዙ ናቸው ማለት ነው። ኦኬዥናሊ ዘ ተርም ኢቲክስ ኢዝ ዩዝድ ኢን ኢንተርቼንጀብሊ ዊዝ ሞራልስ። እና አብዛኛው ጊዜ ሞራል እና ኢቲክስ የሚሉት ሁለት ወርዶች እየቀያየርን እንጠቀማለን ማለት ነው። ነገር ግን ልዩነት አላቸው። ቢዝነስ ኦር ሜዲካል ኢቲክስ ፎር ኤግዛምፕል ኢዝ ጀነራሊ ሲኖኒም ዊዝ ሞራልስ። ለምሳሌ ቢዝነስ ኢቲክስ፣ ሜዲካል ኢቲክስ ሲባል ሰማላችሁ አይደል? ይሄ ከሞራል ጋር ተመሳሳይ ነው ማለት ነው። although this is acceptable, a precise usage would apply the terms moral and moral to the conduct itself, while the term ethics and ethical would refer to the study of moral conduct or the code that one follow። እና እነዚህ ወርዶች ልዩነት ቢኖራቸውም ነገር ግን በይበልጥ ኢቲክስ እና ኢቲካል የምንላቸው የተለያዩ ናቸው። ኢቲክስ ማለት ዘ ሞራል ኮንዳክት ነው። ኢቲካል ማለት ደግሞ ዘ ኮድ ዛት ዋን ፎሎ ማለት ነው። ስለዚህ የሚያጠና ነው ማለት ነው። Thus, the specific act of telling the caller you were home could be described as immoral or immoral, but what makes any act moral or immoral, right or wrong, fall within the province of the ethics። ለምሳሌ specific act of telling the caller you were home could be described as moral or immoral ብለን ዲስክራይብ ልናደርገው እንችላለን ማለት ነው። ነገር ግን ሞራል ኦር ኢሞራል የሚያስብለው ራይት ኦር ሮንግ የሚያስብለው የኢቲክሱ ፕሮቪነንስ ነው ማለት ነው። Ethics often disagree about the nature of those standard and desirable qualities and follow different paths in establishing standard and discovering which quality are desirable. For purpose of understanding thoughts, we can view ethics is divided into two fields: normative ethics and non-normative ethics ብለን በሁለት ከፍለን ልናየው እንችላለን ማለት ነው። Generally, ethics is the critical examination and evaluation of what is good, evil, right or wrong in a human conduct። እንግዲህ ጀነራሊ ኢቲክስን ዲፋይን ስናደርገው ባጭሩ ዲፋይን ስናደርገው ነገሮችን የትኛው ይሄ ጥሩ ነው፣ this is good፣ this is ይሄኛው መጥፎ ነው፣ this right፣ ይሄ ትክክል ነው፣ this wrong ብለን የሰዎችን ባህሪን ኤግዛማይን የምናደርግበት ኢቫሉዌት የምናደርግበት አንድ ቱል ነው ማለት ነው። A specific set of principles, values and guidelines for a particular group or organization። ስፔሲፊክ የሆኑ ፕሪንሲፕሎች፣ ቫሉዎችን፣ ጋይድላይኖችን ለግሩፕ ሊሆን ይችላል ለኦርጋናይዜሽን ሴት የምናደርግበትም ዌይ ነው ማለት ነው። ስለዚህ ኢቲክስ ኢዝ ዘ ስተዲ ኦፍ ጉድነስ፣ ራይት አክሽን ኤንድ ሞራል ሪስፖንሲቢሊቲ። ስለዚህ ኢቲክስ ማለት ስለ ጉድነስ፣ ስለ መልካምነት፣ ስለ ትክክለኛው አክሽን፣ ስለ ሞራል ሪስፖንሲቢሊቲ የሚያጠና ነው ማለት ነው። ኢት አስክስ ዋት ቾይስ ኤንድ ኢን ዲስ ዊ ኦት ቱ ፐርሱ ኤንድ ዋት ሞራል ፕሪንሲፕል ሹድ ገቨርን አወር ፐርሱ ኤንድ ቾይስስ። እና ጥያቄዎችን ይጠይቃል። ምንድን መምረጥ አለብን? ከዛ በኋላ በዛ በመረጥነው ነገር ላይ ደግሞ ምንድን ነው ማግኘት የፈለግነው ነገር? ሞራል ፕሪንሲፕል የሚባለው ምንድን ነው? ከዛ በኋላ የትኞቹ ሞራል ፕሪንሲፕሎች ናቸው ለእኛ ፍላጎትና ምርጫ የሚሆኑት? ስለዚህ ከነዚህ ነገሮች የሚያጠና ነው ማለት ነው።
ስለዚህ ይሄ የኤቲክስ ዲፊኒሽን ነው ማለት ነው። በቀጣይ ስንገናኝ ደግሞ ዋት ኢዝ ሞራሊቲ የሚለውን ደግሞ በፓርት ቱ የምናየው ይሆናል ማለት ነው። እንግዲህ ቤተሰብ እንደሚታወቀው የተለያዩ ቻናሎችን ከፍተናል ለእናንተ የሚሆኑ ለመዝናኛ የሚሆናችሁ እዚህኛው ቻናል ላይ ትምህርት ብቻ ነው የሚለቀው። ሌሎች ደግሞ ቻናሎች አሉ። ስፔስ ምናለ የሚል ቻናል አለ። እዛ ቻናል ላይ ደግሞ ከትምህርታችሁ ጎን ለጎን ዘና የሚያደርጓችሁ እንደው ብሬክ ታይም ላይ ልታያቸው የምትችሉትን ጥበባዊ ስራዎችን ደግሞ ፖስት የምናደርግበት ስፔስ ምናለ የሚል ቻናል ከፍተናል። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። እንዲሁም ደግሞ የዚህኛው ቪዲዮ ፈርስት ኮሜንት ላይ ሊንኩን እናስቀምጥላችኋለን። የመጀመሪያው ኮሜንት ላይ ፒን እናደርግላችኋለን። እየገባችሁ ሰብስክራይብ እንድታደርጉ እንድታበረታቱን እንላለን። ሌላም ዜና የምታገኙባቸው ቻናሎችም አሉን። ኤችቲኤም ኒውስ ይባላል። እዚህኛው ቻናል ላይ ደግሞ በጣም ሰበር የሆኑ መረጃዎችን እና ታማኝ የሆኑ መረጃዎችን ከትምህርትም ጋር የተያያዘ ኖርማሊም ከፖለቲካ ጋር የተያያዘ ዜና ምንፖስትበትም አዲስ ቻናል ክሬት አድርገናል። የእሱንም ቻናል እዚህ ፈርስት የዚህኛው ኮሜንት ላይ ፒን አድርገን እናስቀምጥላችኋለን። ሁለቱንም ቻናላችንን ሰብስክራይብ እንድታደርጉልን ሁላችሁንም በአክብሮት እንጋብዛለን። እኛ እንግዲህ እነዚህ ቻናሎችን ክሬት ስናደርግ እናንተን ይጠቅማችኋል፣ ያዝናናችኋል ብለን ነው አስበን የከፈትንላችሁ። ስለዚህ እንደማታሰፍሩን ተስፋ እናደርጋለን። የመጀመሪያው ኮሜንት ላይ ፒን እናደርግላችኋለን። ፕሊስ የገባችሁ ሰብስክራይብ አድርጉልን። ቪዲዮቻችንን በማየት እንድታበረታቱን ሁላችሁንም በአክብሮት እንጋብዛለን። በቀጣይ በፓርት ቱ ስንገናኝ ዋት ኢዝ ሞራሊቲ ከሚለው ጀምረን የምንቀጥል ይሆናል ማለት ነው። ሌሎቹንም ኮርሶች በዚህ ሴሚስተር እንደተለመደው የምንሰራላችሁ ይሆናል። ጂኦግራፊ እንሰራላችኋለን፣ ግሎባል የተሰራ አለ። ሌሎችም እንድሰራላችሁ የምትፈልጉት ኮርስ ካለም ኮሜንት ሴክሽን ላይ ጻፉልን። ኮርሶችን ቶሎ ቶሎ ሰርተን ደግሞ ሚድ ኤግዛም ጥያቄዎችን፣ ፋይናል ኤግዛም ጥያቄዎችንም አብረን የምንሰራ ይሆናል። ለዛሬ በዚህ አበቃን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።